ሴቶች የብዙዎቻችሁ ጥያቄ ነው። አብሮኝ የነበረ ፍቅረኛዬ ወይ እጮኛዬ ወይ ደግሞ የትዳር አጋሬ ለምንድነው ለኔ ያለው ስሜት ከጊዜ በኋላ የቀዘቀዘው? ለኔ ያለው ስሜት ከጊዜ በኋላ ለምንድነው የወረደው የሚል የብዙሃኑ ሴቶች ጥያቄ ነው። ዛሬ ለዚህ ጥያቄዎቻችሁ ምላሽ ይዤላችሁ መጥቻለሁ። ቀለል ያሉ አንድ 5 ነጥቦችን የምነግራችሁ ይሆናል። እንግዲህ ሞር አምስተኛ ላይ ያለው ሐሳብ የብዙዎቻችሁን ህይወት ይዳስሳል ብዬ ስለማስብ እስከ መጨረሻው መከታተላችሁን አትርሱ። ቀጥታ ወደ ሐሳባችን እናልፋለን። የመጀመሪያው ነገር ለምንድን ነው ትላንትና ጊዜ ሰጥሽ የነበረ ይወድሽ የነበረ ይንከባከብሽ የነበረ ይደውል ቴክስት ያረግ የነበረ ወንድ ከሆነ ጊዜ በኋላ ላንቺ ያለው ስሜት ለምን ቀዘቀዘ? የመጀመሪያው በመካከላችሁ ቀጣይነት የሌለው ግንኙነት ሲኖር፣ በተለይ ደግሞ የፍቅር ግንኙነታችሁ በርቀት ላይ ለሆናችሁ ሰዎች ምን ማለት ነው? እንግዲህ እናውቃለን ፍቅር የሚባለው ነገር እንክብካቤ እንደሚፈልግ አብዛኞቻችሁ ታውቃላችሁ አይደለ? እንኳን አይደለም ፍቅር የሚባለው ትልቅ ነገር ይቅርና ለትዳር መሰረት መግቢያ የሆነው ነገር ይቅርና የትኛውም ምድር ላይ እንኳን የሚገኝ ዛፍም ሊሆን ይችላል፣ እንስሳቶችም ኢቭን ኢፍ ሰው በራሱ የሆነ ራሱን ማይንከባከብ ከሆነ ወይ ደግሞ ዛፎችን ማንንከባከባቸው ከሆነ እንደማያድጉ እንደሚቀነጭሩ ሁሉ ልክ እንደዛው የፍቅር ግንኙነትም እንክብካቤ ይፈልጋል። የፍቅር ግንኙነትን ደግሞ ከምንንከባከብባቸው መሰረታዊ ነገሮች መካከል አንደኛው መገናኘት ነው። በተለያየ ምክንያት የማትገናኙ ከሆነ፣ በተለያየ ምክንያት አብራችሁ ጊዜ የማታሳልፉ ከሆነ፣ በተለያዩ ምክንያቶች ወይ አንቺ ሳይመችሽ ቀርቶ ወይ ደግሞ እሱ ሳይመቸው ቀርቶ በተለያዩ ምክንያቶች አብራችሁ ጊዜ የማታሳልፉ ከሆነ አትጠራጠሩ፣ ይህ የፍቅር ግንኙነታችሁ እየቀዘቀዘ ይሄዳል ማለት ነው። ስለዚህ በቻላችሁት አቅም የፍቅር ግንኙነታችሁ እንዳይወርድና እንዳይወድቅ ምን ማድረግ አለባችሁ ማለት ነው? ቀጣይነት የሆነ በመካከላችሁ ያለ ግንኙነት ያስፈልጋችኋል ማለት ነው። ጠይቂ፣ በመካከላችሁ ያለው ግንኙነት ጥሩ ነው? ትገናኛላችሁ? አብራችሁ ጊዜ ታሳልፋላችሁ? ኦኬ፣ አብራችሁ ጊዜ እያሳለፋችሁ ከሆነ በምን ምክንያት ታዲያ ሌላስ ሊቀንስ የቻለው ለምንድን ነው የሚለውን ቀጣይ የምንነጋገር ይሆናል። ወደ ሁለተኛው ሐሳብ እናልፋለን። ወደ ሁለተኛው ሐሳብ ስናልፍ አንዳንዴ ለምንድን ነው ሊቀንስ የቻለው? ለራሱ ጊዜ መስጠት የሚፈልግባቸው ጊዜያቶች አሉ። በነገራችን ላይ ለራሱ ጊዜ መስጠት ማለት ያው ሁሉም ሰው ተመሳሳይ አይደለም አይደለ? አንዳንድ በጣም በብዙ ምክንያቶች የሚጨናነቅ ሰው ሊኖር ይችላል። ስራ ሊያስጨንቀው ይችላል። የቤተሰብ ኬዝ ሊያስጨንቀው ይችላል። አናቅም በጣም ብዙ እንግዲህ ያው የሰው ልጅ ሆኖ የማይጨነቅ የለምና በእነኚህ የተነሳ የሚያስጨንቁት ነገሮች ካሉ አንዳንዴ ለራሱ ጊዜ መስጠት የሚፈልግባቸው ጊዜያቶች አሉ። ለራሱ ጊዜ በሚሰጥባቸው ጊዜያቶች ደግሞ ሳያስተውላቸው ካንቺ የራቀ ላንቺ ትላንትና ይሰጥሽ የነበረው ጊዜ በተወሰነ ያህል እየቀዘቀዘ ይመጣል ማለት ነው። ስለዚህ ምናልባት ሁለተኛው ሪዝን ሊሆን የሚችለው ለራሱ ጊዜ መስጠት በሚፈልግባቸው ወቅቶች ነው። በዚህ ሰዓት ላይ አንዳንዴ ብዙ ሴቶች የማትረዱት ምንድነው የተዋችሁ እየመሰላችሁ አንዳንድ ጊዜ ሞር ጭቅጭቅ ውስጥ የምትገቡ ሰዎች አላችሁና በቻላችሁት አቅም ተረጋጉ። ምንም የሚፈጠር ነገር የለም። በመሰረቱ እንግዲህ ፈጣሪ ለእናንተ ካለው ያ ሰው የትም ስለማይሄድ ማለት ነው። ብዙ እንትን ማለታችሁ ጥሩ አይደለም። ይሄ ሞት ወታችሁ ጥሩ አይደለም። ትንሽ ጋፕ ነገር መስጠታችሁ የተሻለ ነው። በሶስተኛ ደረጃ ላንቺ ያለው ስሜት ሊቀንስ ከሚችልባቸው መሰረታዊ ነገሮች መካከል ላንቺ ያለው ስሜት ራሱ ሲጠፋ ማለት አንዳንድ ጊዜ ግልጽ ነው አይደለ? የሆነ ሰው ትላንትና ይወዳችሁ፣ ያፈቅራችሁ፣ ይንከባከባችሁ ከነበረ በኋላ በሆነ ባልታሰቡ ምክንያቶች በተወሰነ ያህል ስሜቱ ይቀንሳል። ለምንድን ነው ሲባል ላንቺ ያለው ስሜት ኦልሬዲ ከጠፋ። ለምንድን ነው ላንቺ ያለው ስሜት ሊጠፋ የቻለው? በተደጋጋሚ ብዙ ቪዲዮ ሰርቻለሁ። በነገራችን ላይ አሁን ቻናል ላይ ታውቃላችሁ ትንሽ ይሄ እውነትና ወንድማዊ ምክር ስለሚበዛ በቻላችሁት አቅም እንደው ለመሰላችሁ አሁን አፍቅሮሽ ምናምን ቢሆን እኮ ጥሩ ነው፣ ቢያንስ ይረዳሻል። ግን እርግጠኛ ባልሆናችሁበት ግንኙነት ላይ በመሰረቱ እርግጠኛ ብትሆኑ እኔ አታድርጉ ብዬ እመክራለሁ። ከጋብቻ በፊት የሚደረግ ወሲብ ቢፎር ሜሬጅ የሆነ ሴክስ እኔ በግሌ አልመክርም። ቢያንስ ትዳር ውስጥ ብትሆኑ ቢያንስ የሆነ ነገር እንኳን ቢፈጠር ትዳር ውስጥ ነው፣ ምንም ማድረግ አይቻልም። ገብቷችኋል አይደለ? ከትዳር ውጪ ከሆነ ግን ታውቃላችሁ ሰው ሊፈርም 1 ሰከንድ ቀርቶት 80 ሊፈራረም 1 ሰከንድ ቀርቶት የመወሰን በቂ አቅም አለው። እንደውም አንድ እህት ምን ስታደርግ ሰማሁ፣ ኮሜንት አደረገችልኝ። እኔ በጣም የቡና ቤት ሴት ነኝ ብላ ይቅርታ አሁን ስለምጠቀማቸው ቃላቶች፣ እኔ የቡና ቤት ሴት ነኝ እና ወንድ ሁሉ አንድ አይነት አይደለም ያለው የወሲብ የሚጠቀምበት ብልቱ አንድ አይደለምና ያንዳንዱ ሰውነቱ በጣም ግዙፍ ነው። ብልቱ ግን ትንሽ የሚሆንባቸው ጊዜያቶች አሉ። ስለዚህ አጣርቼ ነው መግባት ያለብኝ። ከአንዴም 2-3 ሞክሬ ከሆነ ምናምን ብላ ጻፈችልኝና
እውነት ተሞካክራችሁ ነው የምትገቡት ትዳር ውስጥ? ቼክ ተደራርጋችሁ ነው የምትገቡት? ኦኬ እሺ፣ ማለት ለመዋሰብ ብቻ ነው ማለት ነው ትዳር ውስጥ በዚህ አይነት የምትገቡት አብዛኞቻችሁ። እንደዛ መሆን የለበትም። ብትሉ ቢፎር ሜሬጅ የሆነ ነገር ቢቀር ያ ማለት ያው ፈተና አይኖርም አይደለም፣ ፈተናው አለ። ፈተናውን ደግሞ ለማሸነፍ ቶሎ አለመቆየት፣ ጮኝነት ላይ ብዙ አለመቆየት እመክራለሁ። ለዚህ አንዱ ፍቅሩ ሊቀንስበት የሚችልባቸው ምክንያቶች ላንቺ ያለው ስሜት ሲጠፋ ነው የሚሆነው። ወደ አራተኛው እናልፋለን። አራተኛው ደግሞ አብዛኞቻችሁ ያው ታስተውሉታላችሁ፣ በጣም ብዙዎቻችሁ ደግሞ የምትቸገሩበትም ነገር እንደሆነ አስተውላለሁ እኔ በግሌ ማለት ነው። ስለዚህ ከዛ በፊት ግን እስካሁን የተመለከታችሁ ቪዲዮን ላይክ ያላረጋችሁ ሰዎች ለምን አልተጠቀማችሁም? ፕሊዝ ባካችሁ ላይክ ማድረጋችሁን አትርሱ፣ ለሌሎችም እንዲደርስ ስለሚጠቅም ማለት ነው። ከተመቻችሁ ደግሞ ፔጁን ፎሎ አድርጉት፣ ትጠቀማላችሁ። እንደዚህ የሚጠቅም የወንድምነት ምክር ታገኛላችሁ። በአራተኛ ደረጃ ለአንቺ ያለው ስሜት የጠፋው ለምንድን ነው? ወይ ደግሞ ፍቅሩ የቀነሰው ወይ ደግሞ ፍቅሩ የሚጨምረውና የሚቀንሰው ለምንድን ነው? ስለ ወደፊት እርግጠኛ ካልሆነ፣ ስለ ወደፊት ህይወታችሁ ሞር እርግጠኛ የማይሆን ከሆነ በዛም የተነሳ ሊከብደው ይችላል ማለት ነው። ስለ ወደፊት ህይወት እርግጠኛ ለመሆን ማለት ባለበት አሁን የፋይናንስ አቅም ነገ ያው ምክንያቱም ኃላፊነት አይደለ ጮኝነት አንድ ሰው ሲጀምር እኮ ነገ አንቺን ይዞ ትዳር ውስጥ ለመግባት ነው ራሱን የሚያዘጋጀው። ራሱን በሚያዘጋጅባቸው ጊዜያቶች ላይ ምናልባት ከነገ አንጻር አሁን ያለበት ፋይናንሻል ስቴቢሊቲ ኖርማል ካልሆነ ጥሩ ካልሆነ ነገውን ሲያስበው አሁን ካለበት አንጻር በአጭር ጊዜ ውስጥ አንቺን ይዞ ወደ ትዳር ገብቶ የማኖር አቅም የለኝም ብሎ የሚያስብ ከሆነ ምናልባት በዚህም የተነሳ ትንሽ ሊከብዱ ይችላል። በነገራችን ላይ በዚህ አጋጣሚ አንድ መናገር የምፈልገው ነገር ምንድነው፣ በጣም ብዙ ወንዶች ከሚቸገሩባቸው ነገሮች መካከል አንደኛው ይሄ ነው፣ የፋይናንስ እጥረት ነው። በዚህ አጋጣሚ ለወንዶች ነው ይሄ ምክር። ወንዶች የሰማችሁ ከሆነ ፋይናንሻል ስቴብል ሳትሆኑ በቻላችሁት አቅም የፍቅር ግንኙነት አትጀምሩ። መራራ እውነት ነው የምነግራችሁ። የነገርኳችሁ ያለሁት መራራ እውነት ነው፣ ይገባኛል። ግን ግዴታ መሆን ያለበት ነገር ስለሆነ የወንድምነት ምክሬን አዳምጡኝ። በቻላችሁት አቅም ፋይናንስ ሳይኖራችሁ ወይ ቋሚ ስራ ሳይኖራችሁ ወይ ደግሞ የሆነ ራሳችሁን ችላችሁ ኢቭን እኔ ቢሆን ብዬ ራሳችሁ ራሱ ሳትችሉ የፍቅር ግንኙነት ብዙ አትጀምሩ ባይ ነኝ። ያው ነገ ላይ ምናልባት በዚሁ የምትቀጥሉ ከሆነ ታውቃላችሁ፣ ሴቶች ጨዋታው ከእድሜያቸው ጋር ከጊዜያቸው ጋር ስለሆነ ካልኩሌት ያደርጋሉ። አይታክ ነገ እንደማታኖራት በነገር ላይ እንደማታኖራት ስለ እሷ ጥገኛ ነች ያንተ ጠባቂ ብቻ ነች ማለት አይደለም። በቃ ሞር ወንድ ልጅ ፕሮቴክቲቭ ነው አቅራቢ ነው ብዬ ስለማምን የቤት ራስ ነው ብዬ ስለማምን ነውና ነገ ላይ እንዳታለቅስ ዛሬ ላይ ስቴብል ብትሆን የተሻለ ነው ማለት ነው። እንግዲህ ሴቶች ይሄ ነው አራተኛ ደረጃ እርግጠኛ መሆን ሲያቅተው ነው። የአምስተኛውና የመጨረሻው ለሱ በቂ እንዳልሆንሽ ሲገነዘብ በባህሪ ሊሆን ይችላል፣ ንግግርሽ ሊሆን ይችላል፣ መንፈሳዊ ወጥሽ ሊሆን ይችላል። አንቺ በሱ መስፈርት በነገራችን ላይ በቂ እንዳልሆንሽ እምላችሁ የግድ ከሆነ ከባህሪ አንጻር ብቻ አድርጋችሁ እንዳትመለከቱት። አብዛኞቻችሁ የምትሸወዱት እዚህ ጋር ነው። ከባህሪ አንጻር ብቻ ሳይሆን እኛ ወንዶች አይተን የምንመኛት አይነት ሴት አለች አይደለ? መጀመሪያ ሲጀምር እንደዛ መስለሹ ከተጠጋሽ ከቀረበሽ በኋላ ሲያይሽ አንዳንዴ ይቀንስበታል ስሜቱ። አንዳንዶቻችሁ ደግሞ መልካችሁ ጥሩ ይሆናል፣ ውበታችሁ ጥሩ ይሆንና ግን ደግሞ ቀረብ ተብላችሁ ደግሞ ስትታዩ ጤነኛ ነገር የላችሁም። በዛም የተነሳ ሊሆን ይችላል። እኔን በግል ማግኘት የምትፈልጉ ሰዎች ከታች አስቀምጥላችኋለሁ ዩዘር ኔም የኔ ቴሌግራም፣ እዛ ላይ እየመጣችሁ ልታናገሩኝ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ